እዚህ የምታዩኝ ጎበዝ ተማሪዎች ኤክስትራ ካሪኩላር አክቲቪቲ ላይ ተሳተፉ። ትምህርቱን ጨርሶ ሲወጣ ትምህርት አይደለም የሚያጋጥመው ህይወት። ከዛ በኋላ ሁለቴ ማክተም ጀመረን። አላህ የተሻለ በረካ ሰጠ። አብዛኞቹ ቁርአን እንኳን አልቀሩ እና ያ ነገር የዳረጋቸው ያለሪ ትምህርት ቤት መግባት ነው። እዛኔ ግን ሳይኖርህ ነው የምትሰጠው። ምንድነው ዋና አሚን ትኩረቱን አድርጎ የሚሰራው? የአንዳንድ ሰው ህይወት የሌላ ሰው ዱዓ ነው እንደሚባለው ማለት ነው። ቢስሚላህ አልহামዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወዳጅ ተመልካቾቻችን ሳምንታችንን ጠብቀን በሪሳላ ፖድካስት ወደ እናንተ መጣን። ሙስሊም ተማሪዎች ሊግ እያዘጋጀው በሚንበር ቲቪ ወደ እናንተ እየደረሰ ይገኛል። እንደተለመደው ዛሬም አዲስ እንግዳ ይዘን መተናል። እንዳጋጣሚ ሆኖ በሚንበር ቲቪ መከታተል ካልቻላችሁ ሙስሊም ስቱደንትስ ሊግ ብላችሁ ሰርች ብታረጉ ዩቲዩብ ቻናላችን ላይ ታገኙታላችሁ። በዛውም ሰብስክራይብ ማድረጋችሁን አትርሱ። ዛሬ ጥሩ እንግዳ ይዘን መተናል ብለን ተስፋ እናደርጋለን። ታሪኩም አስተማሪ ይሆናል ብለን እናስባለን። እንኳን ደህና መጣ። እንኳን ደህና ቆያችሁ። ስለመጣህ ደስ ብሎኛል። እኛም ትንሽ ቆየት ብለን የመጣ በመሀል ሴቶቻችን እነሱ ፕሮግራም እየሰሩ ነበረ። ተመልካቾችን እየሄዱ እንደሚሉ ተስፋ እናደርጋለን ብለው እንድትገቡ የተፈጠረውን አዲስ ነገር ልንገራቸው ወይስ ይቆያቸው? እሺ መርሃባ። እንግዲህ አሁን እየፈለግን ነበር እንዳትሉ መመለስ እንቀጥል ኢንሻአላህ። ሙሳምን ይናፍቁታል ታውቃለህ። ብዙ ሰዎች የት ሄዶ ነው እያሉ እየጠየቁ ነበር። አባረርከው እንዴ? አንድ ሁለት ፕሮግራሞች ለብቻ ሰርቼ ነበርና ከዛ የት ሄዶ ነው እያሉ ነበር። ተመልሶ መጣል። ሁለታችሁንም ነው ማለት ነው። እንኳን ደህና መጣችሁ። ስለዚህ ዛሬ ሁለታችንም ኢንተርቪው መርሐባ። ጥሩ እንግዳ ይዘን መጣን። ኢንሻአላህ ማሩፍ ካንተ ህይወት ብዙ ነገር እንደምናደርግ ተስፋ እናደርጋለን። ለአሁን ብቻ ሳይሆን ወደፊት ኢንሻአላህ እውነት ነው። እንትን አንዳንዴ ኖርማል አንተ ዝም ብለህ በተለምዶ ያሳለፍካቸው ህይወቶች ስታወራቸው የሆነ ቦታ ላይ አንድ ሰው ይኖራል ያንን የሚሰማው። በዛ ነገር ሪሊፍ ሊያገኝ ይችላል፣ ሊጠቀም ይችላል። ኦኬ እንደዚህ ማድረግ ይቻላል ለካ ይላል። አንዳንዴ አጠገብ ያለው ነገር ይደበቅብህና የሆነ ሰው ይቺን ምናምን ሲል አሃ እንደዛ እንደማለት ነው። የአንዳንድ ሰው ህይወት የሌላ ሰው ዱዓ ነው እንደሚባለው ማለት ነው። ሰው ህይወት እንደ ኮት እንጠቀመው ኸይር። እንግዲህ እንግዳችን ማን ነው የሚለውን ራሱ እንዲያብራራ እድል እንስጠውና ማን ነው፣ ኬት ነው፣ ወዴት ነው የታደገ፣ የተወለደ፣ የተማረ፣ የመድረሳ ላይፉስ፣ የጀማ ላይፉስ የሚለውን ቀስ በቀስ አንድ ባንድ እያነሳን እንሄዳለን። ራስህ እስኪ ያስተዋውቅልን። አይበዛባችሁም ግን? እስኪ ከበዛ خير سمي عبد السمد شيخ إبراهيم سادو بالله ولدت አርሲ ዴራ የምትባል ከተማ። እስኪ ድገባት አንዴ። ዴራ እኛ ዴራ እያለ ነው። እስኪ በል ዴራ ትችላለህ አብዱላህ? እኔ ይቅር። መርሐባ። ዴራ ማለት በተለምዶ ወይም ደግሞ በሌላ መንገድ ያው አርሲ በዋነኝነት ሁለት የምስራቁና የኖርማል አርሲ የሚባል አለ። የዚህ አርሲ ሁለት ወንዞች መካከል ነው የምትገኘው። አዋሽ እና ዋቢ የሚባል ወንዝ አለ። በዚህ መካከል የሚገኝ ትልቅ መልክዓ ምድርና ትልቅ ህዝብ ያለበት አካባቢ ነው። ዴራ የአርሲ በር ነው የምትባለው። መግቢያው በዛ ነው። አርሲ ማለት ያው ወደ ሶደሬ ስንሄድ የምናገኘው አዋሽ ወንዙን ካለፍን በኋላ ወደ አርሲ እንገባለን ማለት ነው። አርሲ ዴራ ነው የተወለድኩት፣ እዛው ነው ያደግኩት። በተለየ መንገድ ማህበረሰቡ ማጆሪቲው ሙስሊም ነው። አካባቢው በጣም ያው ከሌላ ኢትዮጵያ የተለየ ባይሆንም ነገር ግን ጥሩ እንትን ያለበት ምንድነው መልክዓ ምድርም አየርም ያለበት ቦታ ነው። እዛ ነው ያደግኩት የተማርኩትም ጭምር ማለት ነው። አባታችን ረህመቱላህ ዐለይህ አሁን በህይወት የለም። ሼክ ናቸው፣ ትልቅ ኡስታዝ ዓሊም አካባቢው ላይ የሚገኙ ናቸውና ቤት ትልቅ ያው በጣም ጥሩ እድል ብዬ ማነሳው እሱ ነው። አንዱ በጥሩ መልካም ተርቢያ በቂራአት ምናምን ነው ለማደግ እድሉን ያገኘሁት።
አልহামዱሊላህ እርሳቸው ላይ ነው ቁርአንም የቀራሁት ሐዲስም እስከ ቡኻሪ ድረስ ፋዘር ላይ ነው ረህመቱላህ ዐለይሂ የቀራሁት። ይሄ ነው ማለት ነው እድገት። ያው እንደማንኛውም በዛ ዘመን ወይም ደግሞ 2000 አካባቢ ላይ እንደኖረ አንድ ልጅ ቁርአን በትምህርት ቤት ሳትገባ መቼስ ቁርአን መጨረስ አለብህ። ያው 7 ዓመት 8 ዓመት ውስጥ ቁርአን አختመን ወደ ትምህርት ቤት እንገባለን። በዚያ ጊዜ ያው ስቲል አሁንም ድረስ አለ እኛ አካባቢ ላይ ትምህርት የምትማረው አንድ ፈረቃ ብቻ ነው። ጠዋት ወይ ደግሞ ከሰዓት በየ15 ቀኑ ኦር በየወሩ ይቀያየራል ፈረቃው። ከሰዓት ደግሞ መድረሳ ነው የምንሆነው ማለት ነው። የመድረሳ ካልቸር በጣም ነበረ እኛ አካባቢ እስከ 8ኛ ክፍል አይ ቲንክ ነበረ እኔ እስካለሁበት ጊዜ ድረስ። አሁን በጣም በሚያሳዝን ሁኔታ መድረሳ ካልቸሩ በጣም እየጠፋ ነው። አይ ቲንክ እዚህ መሀል አዲስ አበባ ብዙ ያለ አይመስለኝም። በተለይ ጠዋት ተምረህ ከዛ ከሰዓት መድረሳ ወር ከሰዓት ትምህርት ቤት ጠዋት መድረሳ የምትልበት አይነት ኢንቫይሮንመንት የለም። ያ በደንብ አድርጎ እኔንም በእኔ አካባቢ የነበሩ ወንድሞች ጓደኞችንም ቀርጾናል ብዬ አስባለሁ። ትምህርት ቤት ሳንገባም እኩል በሆነ ሁኔታ ማለት ነው። ለምሳሌ ማዳ አለ፣ ኮርሶች አሉ። ኮርስ ትወስዳለህ። አስተማሪ ፔሪድ እየቀያየረ ነው የሚገባው። ስምህ ይጠራል። ጠዋት ስትገባ ልክ ብሔራዊ መዝሙር እንደሚባለው መዝሙሮች አሉ የምትለው፣ አናሺዶች አሉ። ያው መዝሙር ሌላ አናሺዶች ብለህ ትገባለህ። ከዛ መሃል ብሬክ አለ። እነዚህ ዘን መጨረሻ ዓመት ላይ ደግሞ ምርቃት አለ። ሙሉ የሙስሊም ትምህርት ቤት ነው ወይስ ኖ? መድረሳ ብቻ ነው የምንወስደው። 6 ወይም ደግሞ 5 ክፍለ ጊዜ ነው። ፊቅህ አለ፣ ሲራ አለ፣ ቁርአን ለብቻው አንድ ክፍለ ጊዜ አለ። ስለ ትምህርት ቤት እያወራህ መስሎኝ ነበር። ነው። ከዛ ጠዋቱ ሌላውን ክፍለ ጊዜ ደግሞ የጠዋቱ ክፍለ ጊዜ ትምህርት ቤት ከሆነ ከሰዓቱ ደግሞ መድረሳ ይሆናል። በዛ ቢአና ኢንቫይሮንመንት ውስጥ ነው ያደግኩት ለማለት ፈልጌ ነው። ያ የቤተሰብ ህይወት እንዳልኩት አባታችን ረህመቱላህ ዐለይሂ ትልቅ ኡስታዝ ሼክ ናቸው። ያ አለ ፕላስ ደግሞ የነበረው ኢንቫይሮንመንቱ በጣም ጥሩ ለአስተዳደግ ምቹ እስላማዊ ተርቢያ ያለበት እንዲሆን አድርጎታል ማለት ነውና ከዛ ያው የትምህርት ሂደቱ ምኑ ይመጣል። እስኪ ከመጀመራችን በፊት ሁሉንም አሁን ገስቶች ሲመጡ ባለፈው አዩብ ሻፊ የሚባሉ እንደምን ነበር ከጅማ ነበር የመጣው። ስለ ጅማ እየጠየቅነው ነበር ከዛ በፊት እንደነበሩትና ዴራ እኔም ታሪክ አለኝ እንዳንተ አላረገው ዴራ ነው የሚባለው። አይ እንዳንተ አላረገውም ያልኩት ለዛ ነው። እና ስለዛ አካባቢ ትንሽ እናወራ ምናምንና የሆነ እንትኖች አሉ ብሔራዊ ፓርኮች ምናምን አሉት በጀርባ በኩል ብሔራዊ ፓርክ አለ። መናፈሻ መስጂዶች ብዙ ነበር ያሉት። ስንት 20 ምናምን ሂደህ ነው? ሂጄ ነበር 7 ዓመት 8 ዓመት በፊት ለአንድ ለ40 ቀን እዛ ነበር ዳዋ እያደረገ ማለት ነው ምናምንና እንዴት መሰለህ እንትኖች አሉ ተራራዎች አሉ ምናምንና እንወጣ ነበር ተራራውን ጧጧት ተነስተን ምናምንና አንድ የተያዘን ጠባቂዎቹ ማለት ነው አጥር የለውም ምናምን ከዛ በቃ አንዱ ለተራራ አስወጥተው አስወረዱንና ከዛ እናንተ እንግዶች ናችሁ ለዛ ነው እንጂ ምናምን ብለው መለሱን ማለት ነው። ዞሮ ዞሮ ተራራው መውጣት ነበር እናንተ መጀመሪያ እቅዳችን ነበር። ያው ሃይኪንግ ነው ዳዋን ሄዳ ቦዛ ምናምን ሰው ደስ የሚል ማህበረሰብ ያለበት እንትን ነበር። መስጂዶችን ብዛታቸው የሚገርም ነበር። ዴራ በአጠቃላይ አርሲ ናሽናል ማውንቴን ቀጥታ መስመሩ ላይ ያለ እስከ ባሌ ድረስ የሚቀጥል እንትን ነው ተራራው ማለት ነው። እዛ አካባቢ ላይ ያለው ዲልፈቃር ይባላል። በጣም ትልቅ ተራራ ነው። ብዙ የእንትኖችም ያሉበት የዱር እንስሳትም ያሉበት እንትን ነው። በመንግስትም ትኩረት ተሰጥቶት የሚጠበቅ ነው ማለት ነው። የሚገርምህ የኛ ሰፈር እዛው ተራራ ስር ያለ መስጂድ አንተ ትልቅ መስጂድ አለ እዛ አካባቢ ነው ሙሉ በሙሉ ያደግኩትም የተወለድኩት። በእርግጥ ታች ከተማ ውስጥ ሆኖ ግን አብዛኛው ላይፍ ያደግነው እዛ አካባቢ ነውና መልክዓ ምድሩ እንዳየ ሆኖ በጣም ተራራ አለበት። እንደዚህ እንስሳቶቹ እንዳለ ሆኖ ማህበረሰቡ ያው የአርሲ ማህበረሰብ ትልቅ ታሪክ ያለው ማህበረሰብ ነው። ያው በጣም ነባር ከሚባል የማህበረሰብ ክፍል ነው።
ቦረናና ባሬንቱ ይባላል። በዋነኝነት ኦሮሞ ሁለት ቦታ ይከፈላል። ባሬንቱ ደግሞ 5 ካልተሳሳትኩ ልጆች አሉት። ከዛ ውስጥ አርሲ ዋነኛው ነው ማለት ነው። ኦሮሞ የሰው ስም ነው። ኦሮሞ የሰው ስም ነው። ከዛ ቦረናና ባሬንቱ የሚባል ልጆች አሉት። ዘን ባሬንቱ ደግሞ ሌሎች ልጆች አሉት። አሁን እና አርሲ፣ ከረዩ ምናምን የሚባሉ በቁጥር በደንብ አላስታውሳቸውም። ከዛ ውስጥ አንዱ ነው ማለት ነው። አርሲ በዋነኝነት ከዚህ ጀምሮ አሁን ከአዋሽ ወደዛ ሙሉ በሙሉ አርሲ ነው። ከዛ በኋላ ይሄ ምስራቁ ክፍል ደግሞ ምዕራብ አርሲ የሚባለው ደግሞ ይሄ ሻሸመኔ ምናምን የምናውቃቸው ደግሞ እዚህ በሐሳሳ ምናምን ደግሞ ያሉት እነሱም አርሲ ናቸው። እስከ ባሌም አርሲ ነው። ባሌም አርሲ ነው። እንደውም ሁለቱ አርሲዎች ናቸው የሚባሉት። እንትንስ ምንድን ነው? ቦረና የሚባለው ሌላ ነው። ቦረና ደግሞ ሌላ ነው የሚታወቀው ማለት ነው። ዞሮ ዞሮ በአርሲ ነው የሚታለፈው ነገር የሚታለፈው። ቦረና ያው በዚህ በሐዋሳ በኩል አርሲ የመጀመሪያ ልጅ ነው እና ሌላኛው ታሪኩ በጣም እስልምና ያበበበት ያደገበት አካባቢ ነው። ብዙ መሻይኾች ያሉበት ነባር መሻይኾች ማለት ነው። ከ7ቱ ሱልጣኔቶች ውስጥ ዳወሮ የሚባል ሱልጣኔት አርሲ ላይ ያለ ነው እንደማስታውሰው። ምናልባት ቼክ ማድረግ ሊኖርብን ይችላል። እንደዚሁም ደግሞ ከሚኒሊክ ጋር በተደረገው ጦርነት ውስጥ የሚኒሊክ ጦር መጨረሻ ምንድነው የተቆጣጠረው ሳይሆን የተሰበረውና የተሸነፈው አርሲ ላይ ነው። በጣም ብዙ በተለይ በዋነኝነት የሚጠቀሰው ሌንጂሶ ዲጋ የሚባል ታጋይ አለ። በእርሱ በጣም ያው ምንድነው ነብርን ወይም ደግሞ አንበሳን ለብቻው የገደለ ሰው ነው። እዛ ላይ ነው የተሰበረው አርሲ ማለት የሚኒሊክ ጦር ማለት ነው። እንደዚህ የመሳሰሉ ነባር ታሪኮች አሉ። በእርግጥ ያው ሰው የራሱን ታሪክ ብዙ አያቅም አያጠናም። ትንሽ የሚከብደው ነገር እሱ ነው እንጂ ብዙ ታሪኮች እንደ ማህበረሰብም እሴትም ምናምን ያለበት ነው። ሌላ በዚህ በኦሮሞ ታሪክ ውስጥ ከሚወራው ነገር ውስጥ ኦሮሞ እንደ ኦሮሞ ማለት ነው ክርስቲያን ሙስሊም ምናምን ሳይል የታረቀበትና አንድ ላይ ለመታገል የወሰነበት ቦታ ይባላል። ታሪካዊ ቦታ ነው። በኦሮሞ ታሪክ ውስጥ የሚነሳ ነገር ነው አርሲ ማለት ነው። አርሲ እስኪ ወደ ቤት መለስ ስንል ማወቅ ፈልጋለሁ። የሼህ ልጅ መሆን ምንድነው ለየት የሚያደርገው ነገር? ቤት ውስጥ ያለው ነገር ምንድነው? ወይንም የሼህ ልጅ ያልሆኑ ልጆች ካሉ በአንድ ሰፈር ውስጥ አንተ ደግሞ የዛ አካባቢ የሼህ ልጅ ምን ፕሪቪሌጅ ታገኝ ነበር? ያለው ጆቡ ቫይቡ ምናምን ይመስል ነበር? የሼህ ልጅ የአስተማሪ ልጅ ጎበዝ ነው አይደል? ብዙ ጊዜ የአስተማሪና የመንግስት ሰራተኛ ልጅ ብዙ ጊዜ የሚታየው አላቅም የኔ ቂራአት ሊሆን ይችላል። በጣም የመሻይኽ ልጆች የሆነ ጥሩ ቦታ አታገኛቸውም ብዙ ጊዜ ማለት ነው እንደምናየው። ወላሂ አልহামዱሊላህ እኛ አባቴ ረህመቱላህ ዐለይሂ በጣም የተለዩ ሰው ናቸው። ተርቢያም ምንም የቀባቸው ሰው ናቸውና ብዙ ነገር የወሰድኩትም የምወስደው ከርሳቸው ነው። ያ ፕሪቪሌጁ አንደኛው የመስጂድ ኢማም እንደመሆናቸው ፊት ለፊት ነው የምሰግደው። ሚህራብ ውስጥ ነው የምሰግደው። ፊት ለፊት ላይ ሚህራብ በህፃንነት ነው ኢማምነት የተለማመ ኦብቪየስ የሆኑ ፕሪቪሌጆች እነዚህ ናቸው። ሰደቃ መብላት፣ የሰው ቤት እንግዳ ሆኖ መሄድ ምናምን እነዚህ ነገሮች በህፃንነት ስታጠፉ አንተ አትገረፍም ሌሎች ይገረፋሉ ምናምን እንደዚህ አይነት ነገሮች አሉ። ከዛ በተረፈ ግን ፋዘር ረህመቱላህ ዐለይሂ በኤግዛምፕል ነው የሚያስተምሩክ። ማለትም ሆነው ማለት ነው በሞዴልነት ነው የሚያስተምሩክ። ለምሳሌ ቁርአንን ስንቀራ እርሳቸው ዊርድ አላቸው የሚቀሩት እና ምንም በቃ ያው ሐፊዝም ምናምን ስለሆኑ ያዝልኝ ይሉሃል። ቁጭ ብለህ ቁርአንን ታዳምጣለህ። አንተ ብዙ ነገር ትማራለህ ማለት ነው። ሁሉም ልጆቻችን አላህ ይጠብቃቸውና መኻሪጅ ተጅዊድ ምናምን ችግር የለባቸውም። እንደውም አንዷ እህቴ አገባች ናትና ሲነግሩኝ
ባሏ ቁርአን ሲቀራ ቤት ውስጥ አይደለም እና ድምፄን ከፍ አድርጌ መቅራት ላቆም ነው አለኝ። እና በጣም የቁርአን ቤት ነው። ለቁርአን ትልቅ ክብር ይሰጣል፣ ለኪታብ ትልቅ ክብር ይሰጣል። ከማስታወሳቸው እንትኖች ውስጥ የሆነ ድሮ ሳጥን አለች አይደል እንደዚህ የምትከፈት ወደ ላይ፣ እዛ ውስጥ ኪታቦች 2 ሳጥን ነበረን ቤት ውስጥ እና አንዱ ሳጥን እንደዚህ የሌሎች ማቴሪያሎች ነው፣ አንዱ ደግሞ የኪታብ ነው። እና የኪታቡ እንትን ላይ ከተቀመጥክ ትገረፋለህ። ሁለት እንትና ብዙ ጊዜ የሚሆነው ልብስ ይቀመጥበትና መቀመጫ ይሆናል። አንዱ የኪታብ ከተቀመጥክ ትገረፋለህ። በጣም ብዙ ጊዜ ተገርፈናል ማስታወሰው ማለት ነው። ሆን ብላችሁ ነው ወይስ ተሳስታችሁ ነው? ያ ቻሌንጅ ለማድረግም አንዳንዴ እንቀመጣለን። ቤት ውስጥ በቃ ይሄ ቂራአቱም ነበረ ቤት ውስጥ ነው የምንቀራው ሁሉንም ነገር። እኔ ማስታወሰው ትንሽ አደግ ካልኩ በኋላ የእናቴ አባት እርሳቸው አሁንም በህይወት አሉ። ከእርሳቸው ደግሞ ናህው ወይም ሉጋን ቀርቻለሁ። ከዛ ውጪ ማስታወሰው ሌላ ቂራአት የለኝም። ሁሉንም ፊቅህ፣ ሐዲስ፣ ቁርአን ከዛ በኋላ ተፍሲር አባቴ ላይ ነው ረህመቱላህ ዐለይሂ የቀራሁት። ያ ትልቅ ነገር ሰጥቶኛል ብዬ አስባለሁ። ኢስላምን ኢንተርናላይዝ እንዳደርግ እንድኖር፣ ከዛ በኋላ በቀላሉ እንድረዳ፣ በደንብ እንድጠይቅ ፕሪቪሌጁ ይሄ ነው ሐቂቃ። ዘንድ ደግሞ እንድታየው ማለት ነው። አዝካር ሰባህ ወልመሳ የሚባሉ ነገሮችን መስጂድ መሄድ፣ መቅራት፣ ከዛ በኋላ ኮር የሆኑ የእስልምና መሰረታዊ ነገሮች አኽላቅ ምናምን የምትላቸው ተዋዱዕ ምናምን ከአባቴ ነው ረህመቱላህ ዐለይሂ የተማርኩት። እና እነዚህ ፕሪቪሌጆች ናቸው ያሉት። ኡሳማ ጥሩ ነው። እንትን ባለፈው ኢንተርቪው ላይ እንደዚህ አይነት ጥያቄ አንስቼለት ነበር። የመምህር ልጅ ነበር እሱና ብዙ ጊዜ እንትን ይላል በተቃራኒ ይሆናል ከቤተሰብ ያልኩት አይደለም ምናምን እያለኝ አንድ ማሳያ ያገኛል ማለት ነው። ወደ አካዳሚ ትምህርት እንግባና የት ገባ? የመጀመሪያ ደረጃ ትምህርት ቤት ያው አካዳሚ ትምህርት አንደኛው ሸርጥ ቁርአን ማክተም ነበር። እሱን ካከተምኩ በኋላ መቼስ ነዘር ነው አይደል? ነዘር ነው ይብዝልት ማለት ይችላል። አይ ነዘር እዛው ሌላ የመጀመሪያ ደረጃ ትምህርት ቤት የሚባል አለ። እዛ ገባው ማለት ነው። ዘን የሆነ አላውቅም ሳይንቲፊካሊ ፕሩቭ ማድረግ ቢከብድም በባህል ቁርአን የቀራ ሰው ትምህርት ይገባዋል ይባላል። ለዛማ ነበር ግንባር የሚፈቀፈቀው እና ቁርአን የቀራ ሰው ትምህርት ይገባዋል ይባላል። እና ያ አይነት እንትን አለ ሐቂቃ ይገባዋል። ምክንያቱም ኦልሬዲ አይምሮ ጂምናስቲክ ሰርቷል ማለት ነው። ያን ሁላ ፊደላቶችን ሐፍዞ ቀርቶ አስተካክሎ ምናምን መቅራት ኦልሬዲ መጀመሪያ ላይ የሚሰጠውን የመጀመሪያ ደረጃ ትምህርትን በቀላሉ እንዲያልፈው ያደርገዋል። ኦልሬዲ አይምሮ ኤክሰርሳይዝ ስለሆነ ማለት ነው። እዛ ገባው። ዘን ደብል ማለፍ የሚባል ነበር። ደብል መጣ ይባላል። ወደ ሁለተኛ ክፍል ገባው ማለት ነው። ከአንድ ሴሚስተር በኋላ በአንድ ዓመት ውስጥ አንድ ነው ሁለት ነው። በአንድ ዓመት ውስጥ ሚሊኒየም ነው የገባሁት አይ ቲንክ 2000 ላይ ማለት ነው። ከዛ በኋላ ቀረ ደብል የሚባል ነገር። በትምህርት ህይወት ውስጥ ሁለተኛ የወጣሁት አንደኛ ክፍል ላይ ብቻ ነው። ከዛ በኋላ በቃ አንደኛ ሰወጣ ነበር። አንደኛ ንክት ነው እንደዛ ሰወጣ ነበር። ትምህርት ቀላል ነበር ማለት ይቻላል። ያው በቃ ተማርን ምናምን አደረግን። እየተማርኩ ሄድኩ ማለት ነው። በጣም የሚመች ሳብጀክት ምንድን? ወላሂ አላስታውስም። ሳይንስ ይመስለኛል ሳይንስ። ከዛ ካደግኩ በኋላ ደግሞ ሂስትሪ፣ ያ ንባብ ከጀመርኩ በኋላ ነው። ሂስትሪ የዛን ጊዜ ማህበረሰብ ይባላል በአማርኛ አላውቅም። ሐዋሱማ ይባላል። ማህበረሰብ ነው የምትሉት እናንተ? ማህበረሰብ ሳይንስ አላውቅም። ማህበረሰብ ሳይንስ እንደዛ ነው ብቻ። ሐዋሱ እንትን ላይ ወደ እንግሊዘኛ ከመቀየሩ በፊት እስከ 8ኛ ክፍል ማለት ነው። እሱ ነበረ። ያ ንባብ ከጀመርኩ በኋላ የመጣ ኢንክሊኔሽን ነው። ከዛ በፊት ግን ወደ ሳይንሱ ምናምን ነበርኩ። አይ ቲንክ በዛው ለጨዋታ እንዳያግዝ ነግሬህ ከሆነ አላውቅም። የሙስሊም ተማሪዎች ሊግ የቦርድ አባል ነው። ከዛ ደግሞ የአካዳሚክስ ዲፓርትመንት ሱፐርቫይዘር ነው። ሊግ
በትምህርት ህይወት ውስጥ አንድ ማስታውሰው 8ኛ ክፍል ጥሩ ውጤት ነበረኝና አላውቅም ስንት ነው 99.97 ነው እንደዛ ሳምቲንግ ነገር። በነገራችን ላይ የሚኒስትሪ ውጤት ከተነሳ አይቀር ብዙ ጊዜ ኦሮሚያ ክልል የሚቆጠረው አቨሬጅ ነው። አቨሬጅም ፐርሰንታይል እዚህ ሀገር ግን አዲስ አበባ ላይ ብዙዎቹ ፐርሰንታይል ነው ቼክ የሚያደርጉ። ፐርሰንታይል ደግሞ ባይ ዲፎልት ከፍ ይላል እና ያኔ ትዝ ይለኛል እዚህ ሀገር 99 ተለጥፎ ሳይ ክፍለ ሀገር ደግሞ አቨሬጅ ነው እንትን የሚለው እና ፐርሰንታይል ማተር አያደርግም እንትን አይደል? አይ ፐርሰንታይል እኮ ማለት ከሁሉም ስንተኛ ነህ አይደል? እንትኑ ፐርሰንታይል ያው እንትኑ ወጥቶ በማጆሪቲ ማስቀመጥ ይመስለኛል። ብዙ ጊዜ ክፍለ ሀገር ላይ በተለይ ኦሮሚያ ክልል ላይ አቨሬጅ ነው በደንብ ማተር የሚያደርግ። ልክ 8ኛ ክፍል የዛኔ ቦርዲንግ ስኩል የሚል መጣ። ኦሮሚያ ቦርዲንግ ስኩል አዳሪ ትምህርት ቤት ማለት ነው። እና ኦብቪየስሊ በቃ አይ ቲንክ የዛን ጊዜ ፈተናም አልነበረም በእኛ ዘመን ማለት ነው። የመጀመሪያ ባች ነበረን መንገባው ማለት ነው። እድሉን አገኘው። ነገር ግን በቃ ሂዱ ምናምን ተባለን ማለት ነው። ሂዱ ተባለን ማለት በቃ ግቡ ኦፈር ተሰጠ። ጥሩ ውጤት ያመጡ ልጆችን ማለት ነው። ነገር ግን ወላሂ ሚን ቁድረቲላሂ ወሚን ተውፊቂሂ ማለት ነው እምቢ አልኩ። መግባቱን አልፈለኩም ነበር። ለምን? ምናልባት ግን ስለ ቦርዲንጉ በደንብ እናወራለን። ከኤምኤስ ጋር ተያይዞ እንትኖች ስላሉ ወደኋላ እንመለስና ሮጦስ ምን ያደረሰብን ምን አይነት ተማሪ ነበር? አንደኛ ነው የምትወጣው መጀመሪያ ላይ አመት ላይ ብቻ ነው ሁለተኛ የወጣው። ከዛ ውጪ ምን አይነት ተማሪ ነበር? ከፊት ለፊት ተቀምጦ እንትን የሚለው ተማሪ ነህ እየጻፈ እያየ ወይስ ደግሞ ክላስ ውስጥ ባለው ብቻ ወይ ቤት የሚሄዱ የትኛው ተማሪ? ወይ ደግሞ ኋላ ተቀምጦ እየረበሸ እያስረበሸ ግን አጥንቶ ከኋላ የተቀመጥኩበት ጊዜ የለም። እንደለመድከው አወለ ሰፍ ላይ ከመስጊድ እንደመጣ ፊት ለፊት መቀመጥ ልጅ ነበርኩ። ቤት ስራ እኮ ተሰጥቷል ብዬ ልጆቹን ማስተቆር ልጅ ነበር። አስተማሪው ረስቶት ሊወጣ ሲል ማለት የቤት ስራ ምናምን ተሰጥቶ ነበር የምል ልጅ ነበርኩ ማለት ነው። ፊት ለፊት ነው የምቀመጠው። ከዛ ግን የፊት ለፊት የምቀመጥበት ምክንያት ላይ ከ6ኛ ክፍል ምናምን ስደርስ ይገባኝ የሳይት ችግር ነበረኝና ዘን የሆነ ቀን መምህራችን ኋላ አስቀመጠችኝ። ዘን ማየት አልቻልኩም ከሩቅ ማለት ነው። ስለዚህ በቃ ለዛ ነበር ማለት ነው ፊት ለፊት ስቀመጥ የነበረው። ከዛ በኋላ ነው ሳይት መነጽር የሚታዘዘልኝና መልበስ የጀመርኩት ማለት ነው። ሌላ እንትን የለም። ያው ኖርማሊ እንደዚህ ትምህርት መማር፣ ከዛ በኋላ ፊት ለፊት መቀመጥ፣ አለቃ መሆን፣ የተለያዩ የጥያቄና መልስ ውድድር፣ ስቱደንት ክለብ ውስጥ መሳተፍ፣ ጥሩ ነገሩ ኤክስትራኦርዲነሪ አክቲቪቲ ውስጥ በጣም እሳተፍ ነበረ። የትምህርት ቤቱ የተለያዩ ፓርላማ ምናምን የሚባሉ ነገሮች ውስጥ ኤሌመንተሪ ላይ ማለት ነው። ኤሌመንተሪ ላይ ነበረ። ጨዋታ እንደው ተጫውቼ አላደኩም በሐቂቃ ማለት ነው። መጫወት እንትን እንዳይመስል የሆነ እንትን እንዳይመስል የሆነ ትርፍ ነገር መጫወት መጫወት ትርፍ ነገር ሳይሆን በቃ ከእንትን ውጪ ከጓደኞች ጋር መዝናናት ነው። ኦኬ መዝናናት ምናምን ነበር። ግን በጣም የጨዋታ ፎከስ ያልነበረኝ የሆነ ታይም ላይ አስታውሳለሁ። ትንሽ በጣም ብይ የሚባል ጨዋታ ታውቃለህ ወይ? ይሰብስብ አልነበር እንደዚህ በዛ ጊዜ ቁማር ውስጥ ገብቼ ነበር ማለት ነው። እሱ ነው እንጂ የተለየ የጨዋታ ታሪክም ምንም የለኝም። ነገር ግን አሁን 3 ቦታ ተፈንክቻለሁ። ጭንቅላቴ ላይ ተደባዳቢ ነበር የአኩኩሉ ምናምን እየተጫወትን ቤት ውስጥ ነው የምንጫወተው ከሲስተር ጋራ እና ቤቱ እንትን አለው አይደለ? ይሄ ምንድነው የበር መግቢያ እንትን የሚባለው ጉበን ነው የሚባለው በኦሮምኛ ዘኮሎ የሚሉት ከዛ ጋር ስጋጭ ምናምን ማለት ነው። እና ጨዋታም ከሆነ ቤት ውስጥ ነው ማለት ነው ጨዋታ የነበረው። ሞር ትኩረቱን ያደረገው ትምህርት ላይ ነበረ። ከዛ ከትምህርት ሲወጣ ወደ ቂራአት አለ፣ በቃ መድረሳ አለ። በዛ በጣም ቢዚ። ከዛ በኋላ ቤተሰብ ማገዝ ምናምን ይኖራል። በዚህ ነው። ምንድን ነበር ኃላፊነት? አሁን ፓርላማዎች ላይ ምናምን ምንድን ነበር ኃላፊነት? ፓርቲ አቋቁመን እንወዳደር ነበር። ፓርቲ? የተማሪዎች ተወካይ ለመሆን ማለት ነው።
ታስታውሰዋለህ ስማችሁን የፓርቲውን? ወላሂ አብዲ ቦሩ የሚባል ነበረ መሰለኝ። የነገ ተስፋ ማለት ነው። እኔ ነገ ተስፋ ኦሮምኛ ብቃት እንዴት ነው? በጣም እሱ ጎበዝ ነው ባይዘው አይደለ? እሱ ጋር እየዋልኩ እኔ እየለመድኩ ነው። እና አብዲ ቦሩ የሚባል ፓርላማ እንትን ነበረን፣ ፓርቲ ነበረን፣ እዛ ስንወዳደር ነበረ። የምርጫ ምልክት ነበራችሁ? አይ ቲንክ ነበር። ስክሪፕቶ ነው የኛ በደንብ ፌድ አውት እያደረገብኝ ነው፣ በደንብ አላስታውሰውም። ነገር ግን ከዚህ ውስጥ እንትን ምለው ነገር ምንድን ነው፣ ኖርማሊ ጎበዝ ተማሪ ስትሆን ኤክስትራ ካሪኩላር አክቲቪቲ ላይ ብዙ አትሳተፍም። ሞር በቃ ጥናት ምናምን ላይ ብቻ ስለሆነ ያ እና አሁን የምኖረውን ፐርሰናሊቲ እና አሁን የምኖረውን ህይወት የትምህርት ባክግራውንድ ሳይሆን የኤክስትራ ካሪኩላር አክቲቪቲ ውጤቶች ናቸው ብዬ ነው ማስበው። እና ከዛ በኋላ ኢንሻአላህ በኋላ እናወራለን የጀማ አክቲቪቲዎች ምናምን ይመጣሉ። ያ ብዙ ፈትህ ብዙ ብዙ አንደርስታንዲንግ ምናምን ነው ይዞልኝ የመጣውና እዚህ የምታዩኝ ጎበዝ ተማሪዎች ኤክስትራ ካሪኩላር አክቲቪቲ ላይ ተሳተፉ። ጎን ለጎን ዩኒቨርሲቲ የሚሰሩ ክለቦች ምናምኖች ጀማ ስራዎች እና መሰል ነገራቶች አክቲቪቲ ላይ እና ሌላ ስኪል የሆኑ ነገራቶች ላይ ጎን ለጎን ጊዜያቸውን ማሳለፍ። ያው በኋላ ላይፍ መቼስ ግሬድ አይደለም ስኪል ነው፣ ኔጎሽዬሽን ነው፣ ፕሮብለም ሶልቪንግ ነው፣ ከሰው ጋር ማውራት ነው። ያ ደግሞ የምትለማመደው በዚህ አይነት ኢንፎርማል በሆነ ፕላትፎርም ላይ ነው። እና ብዙ ጎበዝ ተማሪዎች ህይወት ላይ ፌል የሚያደርጉት ለዛ ይመስለኛል። በጣም በቃ እስከ ዩኒቨርሲቲ ድረስ እስከ ኮሌጅ ድረስ በደንብ ምንድነው ስግጥ ብለው ነው የሚባለው አይደል? እንደዛ ትምህርቱ ላይ ብቻ ፎከስ አድርገው ይቀጥሉና ከዛ ሪል ህይወት ላይ ሲመጣ በቃ ማግባት አለ፣ መውለድ አለ፣ ድርጅት ማቋቋም፣ መምራት፣ እነዚህ ነገሮች ላይ ፌል ያደርጋሉና ሰሞኑን እንትን ፍቃድ በተመለከተ ምናምን መጅሊስ አካባቢ ነበርኩና አልዩ ሰይድ አቶ ልዩ ሰይድ ከቦካቸው መምህር ነበሩ ምናምን እንጋብዛቸዋለን። ከውሳም ጋር ማውርተን ነበር፣ ያው ትንሽ ቢዚ ስለሆኑብን ነው እና እያወራን በዚህ ጉዳይ ኤምኤስ ስለሚሰራቸው ስራዎች ምናምን እንደዚህ ያነሳንና ትምህርት ብቻ ሳይሆን ስኪልም ህይወትን ማስተማር አለብን። ምክንያቱም ትምህርቱን ጨርሶ ሲወጣ ትምህርት አይደለም የሚያጋጥመው ህይወት ነው ምናምንና ትልቁን ደግሞ እንትናችን ባላንስ ማድረግ ይመስለኛል ሙስሊሙም ጋር አይደል ወይ በጣም ጎበዝ ተማሪ ሆኖ ምናምን የሆነ እንትን ላይ ይኖርና ዲኑን ሉዝ ያደረገ ምናምን ይኖራል ህይወትን፣ ወይ ደግሞ ዲኑን ህይወት ምናምን የያዘ ይሆንና አካዳሚውን ባላንስ ማድረግ አለብን ማለት ነው። ሶ ያው የጎበዝ ተማሪ ነበርክ፣ ከዛ ፊት ለፊት ነበር የምትቀመጠው፣ ከዛ ብዙ ጨዋታ ላይ አልነበርክም። ከዛ ደግሞ ቂራት ነበር ከፋሚሊ ጋር የምትቀረው ሚኒስትሪ 99.97 አመጣ። ከዛ ደግሞ ወደ አዳሪ ትምህርት ቤት አልገባም አልክ። እሱ ጋር ነበር ነው ወደ አዳሪ ትምህርት ቤት ያው ሚን ተውፊቅ ኢላህ እንዳልኩት ማለት ነው። ዘን ያው እንዳልኩ የቤቱ የቁርአን ቤት ነው። በጣም ፋዘር እኛም እንቀራለን እሳቸውም ይቀራሉ ምናምን። በዛ ምክንያት አይ ቲንክ 3 ወር ማለት ነው ሚኒስትሪ ተፈተነ 9ኛ ክፍል እስክትገባ ድረስ ተቅሪበን 3 ወር ነው ያለው። በዛ 3 ወር ውስጥ ቁጭ ብዬ ቤት በየቀኑ የቁርአን እየሐፈዝኩ ጨረስኩት ማለት ነው። ሙሉ ቁርአኑን በ3 ወር ውስጥ ሐፍዝ ጨረስኩ ማለት ነው። ኦሬዲ ነዘሩን በደንብ አድርገህ ነዘሩ በጣም ስለነበረ ማለት ነው። በእርግጥ ያው ከዛ በኋላ ሙራጃ ምናምን አልነበረኝም፣ ስቲል ብዙ የለም። ነገር ግን በጣም ያጀበኝ እሱ ነው። ከዛ በኋላ ሪፍሌክት ሳደርግበት ምናምን ያ በጣም ቀላል ያደረገበት ምክንያት በቃ በየቀኑ እቀራለሁ እየቻልኩትን ያክል እንትን እላለሁ። ፋዘር አምሰላ ሲገቡ ሐፍዝባቸዋለሁ። እንደዚህ እያደረግኩ አሁን ምን የምትሰጠው አድቫይስ ይኖራል? ቶሎ ማክተም የሚፈልጉ ምናምን ማህፈዝ ወላሂ እኔ ሐፊዝ ነኝ ብዬም ስለማላስብ እንደዛ እንትን የለኝም። ነገር ግን ቁርአንን ዝም ብለህ መደጋገም ብቻ ነው ያለብህ በየጊዜው ዊርድህን በተቻለ መጠን ያው በረካውም ስላለ ማለት ነው። እንደ ዓሊም ይናገራው አይደለም ቁርአንን ጀረብነውና እዛ አንድ ጊዜ ብቻ ማክተም በወር እንትን አደረግነው። አላህ በሐያታችን በረካ ሰጠን። ከዛ በኋላ 2 ማክተም ጀመረን። አላህ የተሻለ በረካ ሰጠን። 3 ያደረግን አሁን 5 እያከተምን ነው ምናምን። ሶ ለበረካውም ጭምር በተቻለ መጠን መደጋገሙ እዛ በኋላ ወደ ሒፍዝ መቀየሩ ስለማይቀር አንድ ስብስብ ላይ የሙርሲ ስልጣን ላይ ሲወጣ 7 ያደርጎት ነበር ይባላል። በቀን ፕሬዝዳንት ሆኖ በቀን 7 ጁዝ ነው የሰማሁት። በቀን 7 ጁዝ ይቀራ ነበር ይላል ሙርሲ። ሀገር እያስተዳደርክ ምናምን ማለት ነው። እንደውም 7 ያደረገው ፕሬዝዳንት ከሆነ በኋላ ነው። ከዛ በፊት ያንሱ ነበር ፕሬዝዳንት ሲሆን
አሁን እኮ እንትን ምክንያቱም ከፍ እያልክ ስትሄድ ምናምን ስራ ሲኖር እየቀነስከው ነው የምትሄደው። አስሉ ግን እየጨመርክ መሄድ ነበር። ምክንያቱም እየጨመርክ በሄድክ ቁጥር ሞር በረካ ትፈልጋለህ፣ ሞር ታይም ፍሪደም ትፈልጋለህ፣ ሞር የአላህ ተውፊቅ ትፈልጋለህ። እንዲሁ ዝም ብሎ እኮ እንትን ተብሎ ነው እንጂ ቁርአን አሁን እጃችን ላይ ያለው አይናችን የሚያየው የአላህ ቃል ነው። እንግዲህ የአላህ ሱብሓነሁ ወተዓላ ቃል ነው። ከዚያ ይሄ ደግሞ ልብ ደግሞ የአላህ ስሪት ነው እና የአላህ ቃልና የአላህ ኸልቅ ሲዋሃዱ የሚፈጠረውን ነገር ማሰብ ነው ማለት ነው። እና በዛ እንትን ማድረግ ማሰቡና እንደዛ ኢንተርናላይዝ ማድረጉ የተሻለ ይመስላል። ግን ቅድም ሚን ተውፊቅላህ ብለሃል አለመግባት አዳሪ ትምህርት ምንድነው እንደዛ እንድትል ያስደረገህ ነገር? ወላሂ እንደው አዳሪ ትምህርት ቤት ብገባ ዛሬ እዚህ እመጣለሁ ብለህ ነው? እዛው ቻይንኛ ምናምን እየተማርኩ ነው። ስለዚህ አንደኛ የቁርአኑ ሒፍዝ እንዳለ እንዳልኩ ስተብል ባይሆንም ከዛ በኋላ ደግሞ የተከፈቱት የኤክስትራ ኦርዲናሪ ኤክስትራ ካሪኩላር አክቲቪቲዎች ለውላዛ እንትን ባልሆን ኖሮ እዛ በገባ ኖሮ እነዚህ ነገሮች ሁሉ አይኖሩም። ኢንሻአላህ በኋላ እናነሳለን። ሞር እንትኑ አሁን ያለኝን ፐርሰናሊቲ የቀረጸው ንባብ ላይ ያለኝ ሲሪየስነት ነው ድሮ ማለት ነው። ሶ እነዛ አይነት ነገሮች አይኖሩም ነበር። ሐቂቃ ሚን ተውፊቅላህ ነው። ያው የዛን ጊዜ አብረን የነበርን ልጆች የኔ ጓደኞች ባይሆኑም ከሩቅ የምሰማቸው ምናምን አንድ ባች ላይ ያለን ልጆች ስቲል ሌላ ስትራግል ውስጥ ናቸው። ስቲል አዳሪ ትምህርት ቤት የተማሩ ያው ዲስካሬጅ እያደረግኩ አይደለም። አካዳሚክ ኤክሰለንስንና አካዳሚካሊ ኤክሰል ማድረግን በጣም መደገፍ ሰው ነኝ። ነገር ግን አካዳሚሽያን አይደለሁም ብዬ ስለማስብ አንድ ሰው አቨሬጅ ማን ሆኖ ፕሮፌሽናሊ በጣም ኤክሴል ማድረግ ከፈለገ ብዙ ቦታ እግሩ መርገጥ የሚፈልግ ሰው ምናልባት እዚህ ላይ ለማንሳት ፖይንት ሞር ኦፍ እኛ ዲስከሬጅ እያደረግን አይደለም፣ ግን የሚገባቸውን ነገር ሲገቡ የሚጠብቃቸውን ነገር ከመጠቆምና መስተካከል ያለበትን ነገር ደግሞ የሚመለከታቸው ሰዎችም አካላትም ምኖችም እንዲስተካከል ከማድረግ አንጻር ነው። በአንድ ወቅት በቅርብ ጊዜ የሆነ ፕሮግራም ላውንች አድርገን እየመዘገብን ነበርና ኢንተርቪው ስናደርጋቸው ከአዳሪ ትምህርት ቤት የመጡ ብዙ ተማሪዎችን አገኘን እና ኢንተርቪው ስናደርጋቸው አብዛኞቹ ቁርአን እንኳን አልቀሩ እና ያ ነገር የዳረጋቸው የአዳሪ ትምህርት ቤት መግባት ነው። በግልጽ ነው የሚነግሩን። እዛ መግባቴ እንዲህ አድርጎኛል ነው። ምንም አይነት አክቲቪቲ ውስጥ አይሳተፉም ምንም አይነት እና ለምንድን ነው እንዲህ ሆናችሁት ስንላቸው በጣም ነው ቢዚ የሚያደርጉን ነው የሚሉት። ለሌላ ነገር ታይም እንዳንሰጥ ጀስት አካዳሚክ ኤክሰለንስ የሚባለው ነገር አለ፣ ግሬድህን አሪፍ ማድረግ፣ በጥሩ ተፈተነህ መውጣትና መሰል ነገራቶች ላይ እዛ ላይ በደንብ ኢንቴንሲቭሊ ቢዚ ያደርጉናል ይላል። ይብል ለሰላት ውድድርም እኮ ይኖራል ውስጥ የምታየው። በቃ እቺ ክፍል ከሆነች አለም ይህን ክፍል ነው የምታየው፣ ከዚህ ክፍል ቶፕ መሆን ነው የምትፈልገው ምናምን። እና ደግሞ ያንን ነገራቸውን ልጆቹ ስለወሰደባቸው ይሄ እስልምናን መማር እስልምናን ማወቅ ምናምን የሚባለው ነገር ናቹራል ኮል ስለሆነ ተፈጥሯዊ ጥሪ ስለሆነ ያን ነገር ያ ትምህርት ቤት ወይም እንዲህ አይነት ስርዓት ስለወሰደባቸው በጣም መማርና እንትን ማወቅ ይፈልጋሉ። እና እኛ ደግሞ እንዳለመታደል ነው ሪኳየርመንታችን አውጥተን የነበረው ይሁን ያህል የገፉ ነገር ብለን ነበርና በጣም ነበር የሚያሳዝኑ ልጆች። እንደዚህ ነው። ይሄን ደግሞ አንድ ያው ባለሙያዎች አይደለንም ሀሳብ ለመስጠት፣ ግን አካዳሚ እንትኑ ካሪኩለማችንን በጣም ከባድ ነው። አንድ ተማሪ ስንት ነው 10 ኮርስ ነው የምንማረው አይደል? 11 12 ይሄን ሁላ ነገር ተምረህ ምን አድርገኸው ሰዓት ሰተኸው ምናምን አትችለውም። ኢቭን ግቢ ላይ ስትመጣ እኮ ትንሽ ይቀንሳል አይደለም? በሴሚስተር 6 ምናምን ኮርስ ነው የምትወስደው። እሱ ራሱ በጣም ኢንተግሬት የሚያደርግ ነው ምናምን አንዱ ጋር ያለ ነው። ይሄ ግን የተለያየ ነውና በዛ ላይ እስከ 12ኛ ክፍል 12 ዓመት ነው የምትማረው። ያ በቃ ግማሽ ሰዓት በቂ ነው፣ ምክንያቱም ሰው በሌላም ዘርፍ ማደግ ስላለበት ማለት ነው። ነገር ግን ያው አካዳሚሻን መሆን የሚፈልግና ሞር በደንብ በዚህ በአካዳሚክሱ መግፋት ለሚፈልግ ደግሞ ጥሩ ቦታ ነው። ታዲያ 12 ከ9 እስከ 12 ላይፍ የተማርክ
እዛው ዴራን የቀጠልኩት እቺ ለኔ ነሽ ወደ እኔ ነው ኤራቸው አይኑ ላለው አይ ቲንክ ብቸኛ ቋንቋ ይመስለኛል ዳ የሚል ያለው አረብኛም የለውም ሌሎች ሴሜቲክ ላንጉጆችም የለውም እየሞከርኩ ነው የኔ ዳ ደግሞ ከሱ ዳ ይለያል እሱ በጣም አይን አለው በቃ አይደለ ብዙ ቃላት አሉ ባይዘዌ ዳ ያለበት ለምሳሌ ቅቤ ዳዳ ነው የሚባለው ኦኬ እሺ ለደግሞ ነበር ከዛ ሁለት ነበር የሰው ስም ለምሳሌ በዳዳ ምናምን አለ እነዚህ እንትኖች አሉ ሶ 9ኛ እስከ 12 ማለት በጣም ብዙ ነገር የተቀረጸበት ጊዜ ነው ብዬ አስባለሁ በጣም ብዙ ነገር ሐቂቃ በዋነኝነት መጀመሪያ ላይ ማስቀምጠው የንባብ ባህል ነው አክቹአሊ ከታች አይ ቲንክ 5ኛ ክፍል ጀምሮ የነበረ ነው አንድ የአማርኛ መምህር ነበረች መምህርት ብዙዬ ትባላለች በዚህ አጋጣሚ ማመስገን የንባብ ፍቅርን ውስጤ ያስቀመጠች ማለት ነው ውስጣችን አንድ ላይ የነበረን ልጆች ማለት ነውና አንድ መጽሐፍ ነበር አሁን መጽሐፉን ርዕሱን አላስታውሰውም የአማርኛ መምህር ነበረችና ሶ ታስተምረንና ከዛ 15 ደቂቃ ምናምን ሲቀረው ትተርክልናለች ፊክሽን ነበር ልቦለድ ነበረ እና ያ በጣም የንባብ ፍቅር እንዲዳብር አደረገ ሞር ሳነብ የነበረው የልቦለዶች ናቸው ሶ በዛ ዘመን በጣም ብዙ ልቦለዶች አሉ እንደምታውቁት ያው በጣም የንባብ የስነ ኦሮምኛ ልቦለድ ወይ አማርኛ የንባብ የስነ ጽሁፍ ጊዜ ነበር ያው እንዳሁኑ ብዙ ቅዝቅዝ አላለም በተለይ ይሄ ፊክሽኑ ዓለም ማለት ነው በቃ ምን ቁጠሩት እንግዲህ ያው ሳዳ ምረታን በለው ፍቅር እስከ መቃብርን ሁሉንም በተለይ የዛን ጊዜ የታሪክ ዘውግ የነበረ ታሪካዊ ልቦለድ የነበራቸው የነ ይስማዕከ ጽሁፎች የነ ሐዲስ ከዛ በኋላ አለማየሁ አካባቢ ያደገን ስንመጣ ደግሞ የዚህ የ1960ዎቹ ትውልድ የነ ዩሱፍ አበባ ሶ በዛ ውስጥ ነው ራሴን ስፈልግ የነበረውና ራሴንም የቀረስኩት ማለት ይቻላል አንድ መጽሐፍ ለምሳሌ የይስማዕከ ዴርቶጋዳ የሚባል መጽሐፍ ነበረው ዴርቶጋዳ ራማቶራ 4 እየቀጣጠለ ማለት ነው ያ ኢትዮጵያን የሚቀይሩ የሆኑ አይምሮዎች ተሰብስበው ዋሻ ውስጥ ገብተው የሆነ ነገር የሚሰሩበት እንትን ነውና እኔ ዛኔ ማስበው እንዴት ነው ለኢስላም እንደዚህ የሚደረገው ነበርና እዚህ መጥቼ የመጀመሪያ በአንድ ኡስታዝ በኩል መጥቼ የመጀመሪያ ያየሁት ቢሮ አይ ቲንክ ኢትዮ ገልፍ ይመስለኛል ኢትዮ ገልፍ ዲፕሎማት አሶሲዬሽን ዘንድ ስመጣ አይ ቲንክ G+3 ነው የነበሩበት ቤት ታች ሙስሊም ላይ ሙስሊም ምናምን ከዛ ደግሞ 10 ሰዓት ላይ የመጣ ነውና እየሰገዱ ነበር ለኔ የተለየ ዓለም ነበር በቃ ሰዎች አሉ እኔ ማስበው ዓለም አለ ማለት ነው እንደዚህ ሙስሊሞች እንደዚህ ቢሮ ኖራቸው ምናምን ምክንያቱም ለኛ በጣም ሬር ሴናሪዮ ነው ያን ማየት ማለት ነው ሊኖር የሚችለው ወይ ቀበሌ ነው ወረዳ ምናምን ወይ ቀበሌ ነው ምናምን እስላማዊ ድርጅት ምናምን የሚባል ነገር ብዙ የሚታሰብ አይደለምና በዛ ላይ ደግሞ እንደዚህ እየሰለጠኑ ምናምን የምትላቸው ሶ ያን እንደዛ ሪሌት ሳደርገው አሁን እሱ ጥሩ ቀርጾኛል ብዬ አስባለሁ ይሄ መጽሐፍ ንባቡና ልቦለዱ ማለት ነው ሶ ያው 9 10 11 12 የጀማ እንቅስቃሴ የሚጀመርበት ጊዜ ነው ዴራ ውስጥ አንድ የዴራ ሙስሊም ወጣቶች ጀማ የሚባል ነበር ከኤርሊ ከተቀላቀሉት ውስጥ ነኝ እንደ መስራች ራሴን ባልቆጥር ነገር ግን ከመስራቾቹ ውስጥ ነኝ ማለት እችላለሁ ጥሩ እንቅስቃሴ አድርገናል በጣም ብሬክ ትሩ ነበረ ከተማው ላይ ኖት ከተማ እስከ አርሲ ድረስ ዞኑ ላይ አዲስ ነገር የፈነጠቀ ለምሳሌ በቀላሉ ላይብረሪ መስርተናል መስጂድ ውስጥ ላይብረሪ መስረት እዚህ ነጃሺ መተን መጽሐፍ ለምንን ወስደን ምናምን ላይብረሪ መስርተናል የተለያዩ የዳዕዋ የስቴጅ ፕሮግራሞች አቋቁመናል ብዙ የተርቢያ ፕሮግራሞች የትሬኒንግ ምናምን ነበሩ ያ
የሚገርምህ ነገር እንዳሁኑ የአሁኑ የተማሪ ሙቭመንት ኢስላማዊ እንቅስቃሴ ተማሪ ብዙ ነገር ወስዶ ትንሽ ነገር ነው የሚሰጠው። የዛኔ ግን ሳይኖርህ ነው የምትሰጠው። ሳይኖር ለምሳሌ አንድ መጽሐፍ አለ ትሬኒንግ ጋይድ ፎር ኢስላሚክ ወርከርስ የማነው ረሳሁት። ትሬኒንግ ጋይድ ፎር ኢስላሚክ ወርከርስን 400 ምናምን ፔጅ እኮ ነው። ያንን ተልኺስ አድርጌ ሰመሪ አድርጌ በኦሮምኛ አዘጋጅቻለሁ። ትሬኒንግ ሞድ ስንተኛ ክፍል ነበርኩ? 10 ወር 11 ተቅሪበን ማለት ነው። ምንም የለንም። በቃ ማንም ትሬኒንግ አልሰጠንም። ማንም እንደዚህ አድርጉ ማንም ስትራክቸር እንትን አላለ። ተሰበሰብን። ከኛ በላይ የነበሩ ከዩኒቨርሲቲ የመደረሱ ወንድሞች ነበሩ። እነሱ ጋይድ አደረጉን። ከዛ በኋላ አልহামዱሊላህ ቢበረከቲላህ ብዙ ሄድን ማለት ነውና ምናልባት የጀማዓ እንትኑን በኋላም በደንብ እናወራዋለን። 9 እስከ 12 ማለት ይሄ ነበረ ማለት ነው። ያው ቲኔጀርነትም አለ። ከማስታውሰው ውስጥ ጋዜጦች ምንድነው መጽሔቶች ነበሩ በየሳምንቱ ይመጡ የነበሩና ዴራ ላይ አይመጣም። አዳማ መጥቼ ነበር የምገዛው። ለመግዛት ነው። ምን ያህል ነበር ርቀቱን ለማወቅ? አዳማ ማለት አክቹዋሊ 26 ኪሎ ሜትር ነው። 26 ኪሎ ሜትር እኮ አዲስ አበባ ሩቅ እኮ አይደል? ለቃሊቲ ራብሳ ማለት ነው። ምን አዲስ አድማስ ናቸው ምናምን ፓርቲዎች ነበሩ የዛን ጊዜ እንትናቸው። አብዮት ነበር እኮ የሆነ ሰዓት የመጽሔት አብዮት ነበር። የሙስሊሞችም ነበር እኮ የመጨረሻው ታሪክ ነበረች አይደል? እነ ቢላል ምናምን የነበሩበት እነ ቢላል እነ ሙኒራ ታሪክ አልኢስላም ኢቭን ሰለፊያ ላይ አልደረስኩም። ነገር ግን የሰለፊያ ጋዝ እንትኖች ምንድነው ነበሩኝ መጽሔቶች። ምክንያቱም የዛኔ መጽሐፍ ቤቶች ላይ ይሸጣል የድሮ እንትኖች ማለት ነውና እንደውም የሆነ ጊዜ በጣም ከመከታተል የተነሳ ፖለቲካው በጣም የሞቀበት ጊዜ ፋዘር መጽሔቶቹን ሰብስቦ አቃጥሏቸው ነበር። ሰበብ ትሆናለህ ብሎ መሰለኝ ለጥንቃቄ ማለት ነው። እዛን ጊዜ ይፈራል ምናምን ብዙ ነገር እሱ ነበረ ማለት ነው። ከባድ የንባብ አብዮት ነበር። እኔ ብቻ ሳይሆን እኔ አካባቢ የነበሩ ወንድሞች ጓደኞቼም ጭምር ብዙ እናነባለን፣ ሪቪው እናደርጋለን። አልহামዱሊላህ የዛ በረካ ወደ እንትኑ ብገባ ኖሮ ወደዚህ ወደ ቦርዲንግ ስኩሉ እነዚህ ሁሉ ጀማ እንቅስቃሴዎች ነው። ትምህርት ላይ አፌክት አደረገ ወይስ በዛው አንደኛ ቀጠልክ? በዛው አንደኛ ቀጠልኩ። ምንም አፌክት አላደረገኝ። ያው መጀመሪያ ብለህናል እኮ ሁለተኛ ብቻ ነው የወጣሁት። በቃ እንደዛ ነው የቀጠልኩት እስከ መጨረሻ። አጽንኦት እንድንሰጠው ስለፈለኩኝ ነው። ምናልባት ይህንን ፕሮግራም ብዙ ተማሪዎችም ስላዩ ኢቭን ከተማሪዎች ባለፈም ደግሞ ወላጅም ደግሞ አለና ጎበዝ ተማሪ ከሆኑ ልጆቻቸው በዛው እንዲቀጥሉ ስለሚፈልጉ ከሆነ ከኤክስትራ ካልኩለም ያዝ ሊያደርጓቸው ይችላሉ። ተማሪ በራሱም ደግሞ የተለያዩ የበጎ አድራጎት ስራዎች ላይ መግባት አለባቸው። የተለያዩ ከጎን ስኪሎች ሊሆን ይችላል፣ ጃማዎች ሊሆን ይችላል። አንዳንድ ኤክስትራ ካልኩለም የሚሆኑ ነገራቶች ላይ እንዳይሳተፉ ሊይዟቸው ይችላሉ። ትምህርታቸውን ግሬዳቸውን አፌክት ያደርጋል ብለው ስለሚያስቡ እዚህ ጋር ደግሞ ያየነው ትምህርቱንም አፌክት ያላደረገ ግሬዱ ጥሩ ሆኖ ኤክስትራ ካልኩለም ላይ ራሱን እያሳተፈ ለወደፊት ህይወቱ ጥሩ ነገር እያስቀመጠ የመጣ ሰው አለና የሆነ ነገር ብትልልህ ደስ ይለናል፣ ለተማሪዎችም ለወላጆቹ። አያይዘም እንትን ብዙ ጎበዝ ተማሪ ሆነና ኢንተርቪው ምናምን ስኮላርሺፕ ምናምን ይፈልጋል እና ትምህርት ላይ እንትን ብሎ በስነስርዓት እንኳን መግባባት የማይችል ይሆንና ኢንተርቪው ምናምን ሲደረግ ቅድሞ ሳም እንዳለው ማለት ነው ራሱን መግለጽ እንኳን ካልቻለ ያስቸግራል። ያው እናወራለን። ያው ሞያዬ የተማርኩት እኔ ሜንታል ሄልዝ ነው፣ ሳይካትሪ ነው ዲፓርትመንቴ። እና ሳይካትሪ ላይ አንድ ቤዚክ ነገሩ ኢሞሽን ነው፣ ስሜት የሚባል ነገር ማለት ነው። እና የሰው ልጅ እንደ ጸሐፊም ይናገራል፣ የሰው ልጅ የስሜቶች ክምችት ነው። ሚሞሪ የሚባለው ራሱ ስሜትህ በተቀያየረ ቁጥር ነው እንጂ አንድ ቦታ ዶርማንት ሆነ አንድን ነገር ሳትፈራ ሳትጓጓ ሳትመኝ ምናምን ይኖርካቸው ህይወቶች እድሜያቸው በጣም አጭር ነው። እድሜ አጭር የሚመስለን መቼ ነው? አንድ አይነት ስቴት ኦፍ ኢሞሽን ላይ ሆነን ረጅም ጊዜ ስንቆይ ያ እድሜ ወይም ደግሞ ያ የምናስታውሰው ጊዜ በጣም ትንሽ ይሆናል። እና ከምን ጋር ለማገናኘት ፈልጌ ነው?
ሰው የሚማረው በዚህ በኢሞሽኖች ልክ ነው ማለት ነው። በፈራው ልክ፣ በተመኘው ልክ፣ ደስ ባለው ልክ ማለት ነው። ይህንን የተለያየ ኢሞሽን ደግሞ ኤክስፒሪየንስ የምታደርገው ኤክስትራ ካሪኩላሪ ብዙ ነገር ላይ ኤክስፖዝ ስትሆን ነው። ሰው በኤክስፖዠር ነው የሚማረው። ራስህ ለብዙ ነገሮች ስታጋልጥና ስትጋለጥ ነው እነዚህ ነገሮች። ስለዚህ አይምሯችንን የበለጠ ሼፕ ያደረጉት ለነገሮች የምንሰጠው ሪስፖንስ እና ሪአክሽናችንን ሞር ሻርፕ እየሆነ እየተማርን ነው የምንሄደው። የሰው ልጅ በተነገረው ሳይሆን ኤክስፒሪየንስ ባደረገው ነው ብዙ የሚማረው እና የትምህርት ስርዓቱ ላይ ከሆንክ ታውቋለህ፣ በጣም ሩቲን ይሆንብሃል። ትገባለህ፣ ትወጣለህ፣ ታጠናለህ፣ ተኛለህ፣ ትነሳለህ። ፈተና አለ፣ ትንሽ የሚያስፈራው እሱ ነው። እሱንም ታልፈዋለህ። ጎበዝ ተማሪ ስትሆን ደግሞ ሩቲኑ በጣም ይቀጥላል እና ራሳችሁን ኤክስፖዝ አድርጉ። አዲስ ነገር ተማሩ፣ አዲስ ነገር እወቁ። አዲስ ትምህርት፣ አዲስ ኢንቫይሮንመንት፣ አዲስ ቦታ ራሳችሁን ኤክስፖዝ አድርጉ። በኤክስፖዠራችሁ ልክ ትማራላችሁ። ከዛ ኤክስፖዝ በሆናችሁት ልክና በተማራችሁት ልክ ደግሞ ህይወት ይገባችኋል ማለት ነው። ኤርሊ ነው የሚገባ የሰው ልጅ ስትኖር። ካሁን በኋላ ወደ ላይፍ ላይ ስትመጣ ከሰው ጋር ነው የምትኖረው። ሰው ደግሞ ምን አለው? ፓተርን አለው። ፓተርን ኦፍ ቢሄቪየር አለው። ፓተርን ኦፍ ኮግኒሽን እና የአመለካከት አለው። እነዚህ ሁሉ በረጅም ጊዜ የተቀረጹ ናቸው እና ያንን መጽሐፍ ውስጥ አታገኘውም፣ በማቴማቲክስ ፎርሙላ ውስጥ አታገኘውም። ስትኗኗር ለካ እንደዚህ ነው ትላለህ። ዘንድ በደንብ ኔጎሼት ታደርጋለህ ነው። በደንብ ጥቅምህን ታስከብራለህ። የሌሎችን ፖይንት ኦፍ ቪው መረዳት ትችላለህ። የዛኔ ኤግዜል ማድረግ ይቻላል ላይፍ ላይ። ህይወት ዞሮ ዞሮ መታገል እስከሆነ ድረስ ትግሉን ደግሞ የምታሸንፈው ብዙ ጡንቻ ስትገነባ ነው እና እሱ ነው ለማለት የምፈልገው ለወንድሞች እህቶች ጎበዝ ተማሪዎች ማለት ነው። የጤራ ሙስሊም ተማሪዎች ህብረት ስቲል ኤግዚስት ያደርጋል አለ እስካሁን ድረስ። ምንድነው ዋና ሜን ትኩረቱን አድርጎ የሚሰራው? ሜን ትኩረቱ ዳዕዋ ነበረ። ዳዕዋና ተርቢያ ማለት እንችላለን። የዴራ ሙስሊም ወጣቶች ጀማ ይባላል። ጀማ አደርገጎተ ሙስሊም መጋላል በጣም ሐቂቃ ትልቅ ኢምቲናን በእኛ ላይ ብዙ በእኔ ላይ ብዙ እንትን አለው እና ብዙ ውለታ አለው ማለት እችላለሁ። እዛ ውስጥ የተሰበሰብን ወንድሞች አሁን አብዛኞቻችን ባይባልም አንዳንዶቹ የሉም። አሁን በተለያየ የህይወት አጋጣሚ ሌላ ቦታ ያሉ አሉና የተለየ አቅል ነበር። ስቲል ስራ የምንሰራበትን መንገድ ሳየው ይገርመኛል። ስትራቴጂክ ፕላን እናወጣለን፣ አንድ ቦታ አድረን አንድ ቦታ ውለን ምናምን ማለት ነው። የኦዲት ሲስተም ነበረን፣ ፋይናንሻል ማኔጅመንታችን ነበረ፣ ስፖንሰርሺፕ የምንጠይቅበት መንገድ፣ ልጆቻችን የምናሰለጥንበት። እንዳልኳችሁ ቅድም ጸሐፊውን አስታውስ ሂሻም አልጠይብ ይባላል፣ የትሬኒንግ ጋይድ ፎር ኢስላሚክ ወርከርስ መጽሐፍ። ያን መጽሐፍ እኔ ወደ ኦሮምኛ ሰመራይዝ አደረግኩትና ከዛ 15 ቀን አካባቢ የሚሆን ትሬኒንግ ሞጁል አወጣን። ዘን ከተማ ውስጥ አይ ቲንክ አተን ይሁን አላቅም አልነበረም ኤልሲዲ። ኤልሲዲ ከአሰላ ሄደን ተበድረን ምናምን ነው ያሰለጠናቸው ቀጣይ ጄኔሬሽንን ማለት ነው። ማጫወቻው ማለት ነው አይደል? ኤልሲዲ ኖ፣ ኤልሲዲ ማለት ፕሮጀክተር። ኦኬ። እስከዛ ድረስ የሄደ ነበረ ማለት ነው። በዛ ጊዜ በሃይ ስኩል ተማሪ ሌቭል ይህንን ሁላ እንትን አታስብል። በዛ ላይ ያን ያክል ክፍለ ሀገር ውስጥ ላለ ሰው ማለት ነው። እና አልহামዱሊላህ በዛ አጋጣሚ ከተማ ውስጥ ብዙ አይነት ጥሩ አይነት መነቃቃት ፈጥረናል በኢስላሚክ እንቅስቃሴና ሙቭመንት። በዛ በረካ ሆኖ ከዚያ በኋላ እንደሚገርም እንትን አለ። የዛን ጊዜ ዲፓርትመንቶች ነበሩ፣ ያው ዳዕዋ፣ አካዳሚክስ፣ ሶሻል ምናምን የሚባልና ኡስታዞችን ከአዲስ አበባም ከሌሎችም ቦታ እንጋብዝ ነበር። ከአዲስ አበባ አይ ቲንክ የመጀመሪያ የመጣው ይሁን አላውቅም፣ ብቻ የሆነ ጊዜ ተጠርቶ የመጣው ኡስታዝ አብዱራህማን ሰይድ ወይም ሜቲ ነበር እና መጣ። እንደ አጋጣሚ የዳዕዋ ሴክተር ላይ አልነበርኩም፣ ሌላ አካዳሚክስ ላይ ነበር የምሰራው። ዘን የዳዕዋው ልጅ አልነበረም፣ እሱን መጋበዝ መኻደም ምናምን ኃላፊነት ተሰጠኝና ረጅም ሰዓት አገኘን ቁጭ ብለን ካፌ ያወራን ማለት ነው።
በዛ ያ ሰሞን አይ ቲንክ 2013 አካባቢ ነው የዚህ የአረብ ስፕሪንግ በጣም የተመታበት ጊዜ በውጮቹ 2013 የተመታበት ጊዜ ነበር አይ ቲንክ። እና እኔ ደግሞ እኛ ቤት አልጀዚራ እንትን ነው የተለመደ ነው እንደ ኢቲቪ እሱ ብቻ ነው የሚታየው። ፋዘርን በጣም ይከታተላሉ። እኔ ራሴ አረብኛ ምንም በደንብ ብዙ የተማርኩት የኢንፎርማሉን አረብኛ ማለት ነው ከአልጀዚራ ነው። እና በጣም እንከታተላለን የአረቡን ዓለም ሁኔታ በመስር፣ ቱኒዚያ፣ የመን፣ ሊቢያ የሚባሉትን ነው። እና ይህንን የኡማ ችግር ምናምን አወራሁት ማለት ነው። ዘን 10ኛ ክፍል አይ ቲንክ ገባና ማታ 2 መጽሐፍ ላከልኝ። አሁን መጽሐፉን አልገልጽም። ነገር ግን በቃ ህይወቴን ነው የቀየረው ያ እነዛ 2 መጽሐፍቶች። እሱ ነበር ሁለቱን መጽሐፍ ልኮልኝ በዛ 15 ቀን ውስጥ አንብቤ በሪቪው ጽፌ ምናምን ላኩለት። it was astonishing ለራሴ ራሱ አሁን ያን ሪቪው ሳነበው በጣም ነው የሚገርመኝ። እና ያ ደግሞ ሌላ አይነት ኢስላሚክ ሙቭመንት ላይ ያለኝን አመለካከት ወደፊት ኡማው የሚኖርበት ኃላፊነትና ወዴት መሄድ እንዳለበት የሚሉትን አቅጣጫዎች ያገኘሁበት አጋጣሚና እድል ነው። በዚሁ አጋጣሚ ኡስታዝ አብዱራህማን ሰዒድ ጀዛከላሁ ኸይር ባረከላሁ ፊክ አመሰግናለሁ ማለት እፈልጋለሁ ማለት ነው። ይሄ ከመጽሐፍ ጋር ያለ ውሎ ኤክስትራ ካሪኩላር አክቲቪቲ ላይ ያለ እንቅስቃሴ የሰውን ህይወት በጣም ብዙ ይቀርጻል። ከዛ በኋላ ኤሪ ነው ቢዝነስ ውስጥ የገባሁት ማለት እችላለሁ። እሱንም እናወራለን ኢንሻአላህ። ምናልባት ማወቅ የምፈልገው አሁን 10ኛ ክፍል ተማሪ ሆነ ነው እንደዚህ አይነት እንቅስቃሴዎች ላይ እንዳልከኝ ጋይዱን እንኳን ትሬኒንግ ጋይዱን ማለት ነው እሱን ራሱ በኦሮምኛ ያዘጋጀው ምናምንና ምንድነው የሆነ መነሻ ሐሳቡ ወደዛ ነገር ለመሄድ ማለት ነው? የሆነ ነገር ሊኖር ይገባል አይደል? ኦፍ ኮርስ የሚጭር ነገር ምንድነው እሱ ነገር? ወላሂ ይመስለኛል ይሄ የምናነበው ያነበብነው ልቦለድ እኔና ጓደኞቼም የሆነ ነገር እንትን አድርጎብናል። ለማህበረሰብ ማሰብ መጨነቅ፣ ለወከልከው ማህበረሰብ ማለት ነው ወይም ይወክለኛል ብለህ ለምታስበው ኮሚኒቲ የሆነ ነገር ማድረግ የሚባለውን ነገር ብዙ ኢንስቲል አድርጎብናል ብዬ አስባለሁ። አሁን እንደው ዝም ብዬ ስም በጠቃቅስልህ በደንብ ስም ሁላ ተውጣጠን ነበር። ምንድነው ይሄ ኃይለ መስቀል፣ ጌታቸው ማሩነ ምናምን ዶክተር ካራክተሩ ላይ ያሉ ስሞች ያሉትን ስሞች አክቹአሊ እነዚህ በህይወት ያሉ ናቸው፣ የሀፓ ታጋዮች ናቸው። ሌሎቹ እንትን በካራክተርም ላይ ያሉትን ማለት ነው። እና ያ ይመስለኛል ገፊ ምክንያቶቹ። ምክንያቱም ማህበረሰቡ ያለበት ሁኔታ አለ፣ አንተ ደግሞ ትንሽ ያየኸው የተሻለ መሻል አለበት ብለህ የምታስበው ሁኔታ አለ። ያንን በሆነ አጋጣሚ ሰው ሲሰበሰብ ደግሞ ያ ጣሃራ የሆነ ልብ ነው የተማሪ ልብ ታውቃለህ። ወዲ ቢዚ የለም፣ የቀልብ በሽታዎች ብዙ አያጠቁህም፣ ኢጎ ምናምን ችግር አይኖርብህም። እነዚህ ነገሮች ሳዲቅ የሆነ ንያ ስለሚኖርህ ያላ ተውፊቅም ይጨመርበታል። ያ በረካ ይመስለኛል ሳስበው እሱ ነው። አይ ቲንክ እኔ የሚገርመኝ ብዙ ጊዜ የሆነ አቅም ላይ ኖርህ ይችላል ወይ ደግሞ ያለ ንባብ ዝግጅት ሊሆን ይችላል፣ ለዛ ነገር ገባለሁ ምናምን የምትለው ነገር ብዙ ላይሆን ይችላል ምናምን። ግን እንደዚህ አይነት እንቅስቃሴዎች አንተ የሆነ ነገር አስበህ የምትነሳቸው እንቅስቃሴዎች ተጽዕኗቸው የጎላ ሲሆን ነው ትመለከታለህ። ጥሩ ቆይታ እያደረግን ነው አይደል? ግን በጣም ልጅ ነው እኔ ታላቁ እየመሰለኝ እድሜ ሆነን ጠይቀው ይሰማኝ። 2013 10ኛ ክፍል ነበርክ እንዴ? በፈረንጅ እንደዛ ነው መሆነው እንዴ? አይደለም 2010 ነው ዩኒቨርሲቲ የገባሁት። 2010 መጨረሻ 2018 ማለት ነው። 2018 እንደዛ ነው የሚሆነው። አሁንስ እኩል ወይ ምናምን ነገር ከዩኒቨርሲቲ የወጣሁት 2021 ነው። ኦኬ ከ4 ዓመት በፊት ከዩኒቨርሲቲ ወጣ ትንሽ ነው የምትበልጠን። በጣም ያማረ ቆይታ ነው እያደረግን ያለነው። አሁን ደግሞ ወደ ወሳኝ ምዕራፍ ነው የምንሸጋገረው። ዩኒቨርሲቲ ላይፍ የብዙ ሰዎችን ህይወት ደግሞ
ከታች የተኮተኮተ ያለ ካለ በደንብ የሚያብብበት ደግሞ ሳይኮተኮተ ያለፈ ካለም ደግሞ ለመኮትኮትም በደንብ የሚያመችበት ይኮተኮታል። ዩኒቨርሲቲ የገባ ሰው አምናለሁ እንትን ሊደረግ ይችላል። ባህሪ በቃ ሽፍት ሊደረግ 180 ዲግሪ ሊዞር ይችላል ምናምን ባህሪ ምናምን ሳሊህ የምትለው ልጅ ወይም ኒቃብ አልብሰ ምናምን የላካት ልጅ ልትመለስ ትችላለች። በሁለቱም መንገድ በደንብ የሚባልበት ምዕራፍ ዩኒቨርሲቲ ላይፍ እና ያንን ዩኒቨርሲቲ ቆይታውን ደግሞ በዚህኛው ሳይሆን በቀጣዩ ፕሮግራም እኛ እንቀጥላለን ግን ደግሞ በቀጣዩ ፕሮግራም ይሆናል ኢንሻአላህ እንቆያለን አብረን። የተወዳጅ ተመልካቾቻችን በሙስሊም ተማሪዎች ሊግ ተዘጋጅተው በሚንበር ቲቪ ወደ እናንተ እየደረሰ የሚገኘው ሪሳላ ፖድካስታችንን ውስጥ ተከታተሉ የቆያችሁት በቀጣይ ክፍል 2 ይዘንላችሁ እንመለሳለን። እንዳጋጣሚ ሆኖ ይህንን መሰናዶ በሚንበር ቲቪ መከታተል ካቃታችሁ ወይም ካልተመቻችሁ ሰዓቱ ካለፋችሁ በሙስሊም ስቱደንትስ ሊግ የዩቲዩብ ገጽ ላይ መከታተል ትችላላችሁ። ሰብስክራይብ ማድረጋችሁን አትርሱ። ሳምንት እስከምንገናኝ ሳምንታችሁ ያማረ ደመቀ እንዲሆን ተመኘው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።